ሞባይል ጠፋብኝ አለው። ይሄው የታለ ቆይ እንትን ሊመቱ ሲሉ አትምቱት ህግ አለ ህግ ይዳኘው ለምን ደምትመቱት አልኩኝ ለምን ህግ ቦታ ምን ይፈልጋል እሱ ደግሞ ሌባ ነሽ አንቺ ራስሽ ከሹፌሩ ይባልሽ ሌባ የሷም ስድብ አይረሳም ሹፌሮችና ረዳቶች እዚህ ተገኝተዋል ለነሱ ሞቃለ ጭብጨባ በተጨማሪም እንግዲህ ይሄንን የነሱን አነዳድ በስክሪን እየተከታተሉ ዳኝነቱን የሰጡን ዳኞች ከዳኞቹ መካከል ያው ሰላምታችሁ በደህና እንድትገቡ ይመኝላችኋል አሰፋ መዝገቡ እናመሰግናለን። እንዲሁም ደግሞ አንዳንድ ሰርፕራይዞች ይኖራሉ። ከዛ በተጨማሪ ደግሞ ላሸነፈው ቡድን የሚገርም ሽልማት ይሰጣል። ታክሲ ሰራው ብዬ እኔ አልማረርም ለምን ፕሮግራሙ ከራታን ጀምሮ ገዳይ ሰርፕራይዝ እንግዶቻችን ወደዚህ ነው። ቸብ ቸብ አድርጉላቸው እስቲ ኑ። ለምሳሌ ተዘራና ማርቆስ ላይ ሳንቲም ተበትኗል። ያጠጋበኛ ይሄው ያጠጋበኛ እዚህ ይገኛል። ያጠጋበኛ የ100 ብር መልስ ካልተቀበልኩ ያለው ሸዊትና ዘሪውን ቲጂና ልጅ አሬድ ላይ የ100 ብር መልስ የጠየቃቸው ይሄው እሱም እዚህ ይገኛል። ይሄው ከኋላ የተገጨው ቲጂና ልጅ አሬድ ላይ ከኋላ ገጨሹ ሳታቂ ማንን ልጁን ይሄው እዚህ አለ። የታሪፍ ጥያቄ ይገረምና ዮብን የጠየቃችሁ ካራሙ እሱ ነው አይደል? ይሄው እዚህ አለ። እግዚአብሔር ነው ያወጣው። ሰካራሙ እዚህ አለ። ሰካራሙ እንዴ መስታወት ወለውላለሁ ብሎ ብር የተቀበለ ይገረም። ይሄው እዚህ አለ። እሱ ፈልገው እዚህ አለ። እሱ ወይ ገምሴ ሞባይል ጠፋብኝ አለው። ሸዊትና ዘሪውን ሞባይል ጠፋብኝ አለው። ይሄው የታለ ቆይ እንትን ታሪፍ ያለው ማን ነው? ታሪፍ ያለው ስለ ታሪፍ ነው። ወደዚህ ይሄው አንተ ዞር አለመዞር እንጂ እሱን አውቀው ነበር። እኔ መዞር ፈርቼ ነው እንጂ እሱን አውቀው ነበር። አይገርምም? አውቃለሁ ነው አውቀዋለሁ። እሱን ብዞር ኖሮ አውቀው ነበር። መልኩን አውቀዋለሁ። እሺ ቲጂ ቆይ ቲጂ የመሰከረችው ሴተኛ ናት የመሰከረችው መስካሪስ ነው አንተ ማሰደብ ብቻን ለብር ግር ያልከው ይሄ ልጅ በጣም ጸበል ደስ የሚል አሬ እስስቶ ነው ቦይ የሰደበው የቅርሻቱን ለምን ያሰጠዋል? አንተባከብ ባስገባው ጋቢና ነው ተፈው ብሎኛል። ያ ነው ተፊውማ ነው ልጅ ብር ከፋይ ምናምን ያለ የታለ ያው ይሄ ሁሉም ጋር ገብቷል። በነገራችን ላይ ማለት ነው ሰካራሞች እግዚአብሔር ይስጣችሁ። እንዴት ሰክረው የማይሳደቡ ሱፍ አድርጎ ሙልጭ እኛ ሰድቦናል። ተዘራን ሙልጭ አድርጎ የሰደበ ሁለቱም ብቻ ጫን ሌላ የለም። ኤርፖርት ጋር ማለት ወደ ኤርፖርት ብለውን አየር ማረፊያው ጋር ሁለቱ ገቡ። እንደገቡ ሰከንድ ሳይፈጁ መባላት ጀመሩ። እየሄደ ይሄ ወርዳለዋል ተበድሏል። ይሄ አግግሏል። ለምን አትለዩም እንደ ሰው እና ዝም ብላችሁ ምጭኑት ምናምን ሲደነገጥኩ ሲወርድ በእናት ብያለ ለምኜ አስገባሁት እኔ ጋር በእናት ብያ። ኦኬ እሺ ልክ እሱ እንደገባ ይሄኛው አለ ወይኔ ፕላስቲክ ምን ሊለቀሉ ወረድ በለት አልቀበልም ማለት ነው። አንቀበልም ወረድ ምንም። ከዛ ይሄኛው ቅርሻታም ነው ዝም ብለህ ጫንከው ምናምን አይደል። መስኮት ከፈትኩለት እንጂ ለሱ ጋቢናህን ወደ ውጭ አውጣልኩትና መስኮት ከፈልኩለት። ይሄ እንግዲህ አሁን እኔ እንደዛ ለምኜ ያስገባው ሰውዬ ቢያንስ ለኔ ይረዳኛል ብዬ ማለት ነው። አንተ ግን ለምንድን ነው ላስቲክ ማትይዘው ይለኝ እሱ ማለት ነው። ይሄኛው ቃን ጉል ያረጉን ነው ማለት ነው። የኔ ግምት ማለት ነው። መጨረሻ ሄዱ እንደሆነ እኛ እኮ ማታ ላስቲክ እንይዛለን አልኩት ሲጨንቀኝ። ቀን ግን ማይሰክራል ብለን ነው ምናምን አልኩት። በቃ እዚህ ጋር እንወርዳለን አሉ። ላጥ ብለው ሄዱ። ሲሄዱ ግን ይሄ አሁን እሱን ይመታዋል ብዬ ነው የምገምተው።
ቆምኩ ለማየት አለና ተዋረገውና ሄደ። ሄዱ ወደ አየህ ሌቦች ናቸው ማለት ነው። ሰደበኝ። ታዲያ እሱ ይሄኛው ልጓጉጠው ማርያምን እንደዚህ ከኋላ አንተ ለምን ካሜራ አለ ለካ እዚህ ጋር ማለት ይሄ ደግሞ አቆምኩሳል እንደዚህ አንተ እኔ እኮ ትልቅ ላይ ለምን ትሰድበኛለህ? ዝም በል እባክህ ምናምን ሲል አንጀቴ ቅድሳ ለካ ካሜራ ምንድን ነው ይሻል ወረዱ። ባለመፋቂያው ና ይሄ ልጅ ሜክሲኮ ጋር እሺ ምንድነው ያደርና ባለመፋቂያው እኔ ሰው ጨቅ አድርጌ ጨኘ ልክ ሊወጣ ስል ሳንቲም 10 እና 5 ይዞ መጣ። እጁን ውስጡ ከቶ አባ ዝርዝር አለ ያለ አይ ዝርዝር ይዣለሁ ሳንቲም ስለው የሆነች ትንሽ መፋቂያ ይዟል አፉ ላይ ከዛ ዘረገፈ። ከዛ ከተዘረገፈ በኋላ አልፈልግም ስለው እንደውም ለቅማ አምጣት ጠቅላለሁ አናለ። የያዘው ብር እኮ ብዙ ነው። ያው ሁሉ ሰው ደግሞ በጣም ተጭኖ እያንዳንዱ ለቅማ አምጣት በግሬ እንደዚህ አድርጌ የሆነች አፉ ላይ እንትን ነበር። ቆይ እንዳመታው ቆይ አይ በጣም ኤሊስ እስከ ፍላሚንጎ ድረስ ጭንቅላቴን ከንቶት የምናገረው ሁሉ ጠፍቶ ትሄዳላችሁ እላለሁ። ለውስታሉት በጣም ነው ያናደደኝ እግዚአብሔር በጣም። ስለዚህ በደንብ አርግ ያስመልሰን ነው አሉ። እሺ ዳር ሊያዝላችሁ ነው። አይ አትይዝም ዳር ፌስታል ስጠን። ፌስታል ከየት ላምጣ? ፌስታል የለም። ፌስታል ይዘን ነው ማለት ነው። ፌስታል ካላመጣ ሞቼ እገኛለሁ። እሺ ሌላ ቀን ገዝቼ እሰጥሃለሁ። በቃ ፌስታል ይፈልጋል። እውነቴን ነው የምልህ። ከዛ የሆነ ሰዓት እኔ ላስመልስ ነው ምናምን ሲል ዳር ያስኩለት አቆምኩለት ማለት ነው። አይ በቃ እንትን ፌስታል ካላመጣ አላስመልስም አይነት ነገር። ከዛ አጠገቤ የተቀመጠው ልጅ ተው እንጂ አትረብሸው ሹፌሩ እንደዚህ አታደርግ ምናምን ብሎ እሰጥ አገባ ተጀመረ ማለት ነው። እንዴት ተወርውሮ እንደወጣ በቃ ለምነን ምናምን ያተረፍነውና በኋላ ግን የእሱ ስካር መብረድ ሰው ሲደነግጥ ስካሩ እንዲጠፋል እንዴ እግዚአብሔርን። ኤኒዌይስ በጣም ግን አድንቄያችኋለሁ። ጨዋ ሰካራም ናቸው። የእውነቴን ነው የምልህ። አለመዞር የቆጨኝ እሱን አውቀዋለሁኝ። የት ማለት ከዛ ነው እንደዚህ ትወና ምናምን እንትን ይላል ይሰራል አይደል? ትሰራለህ አይደል? አውቀዋለሁ። ስለዚህ እኔ ሰዎች ይለኙኛል ብዬ ስከራከር ድምጼ ምን እንዳይለ ያለ መዞሬ እንጂ ብዞር ኖሮ በቃ አልተሸወድኩም ነበር። አውቀዋለሁ እንዴ ችግር አልነበረውም። ኤኒዌይ ግን ቆንጆ ስድብ ነው የሰደበኝ ከጥርሴ እስከ ግር ጅማቴ ማለት ነው። እግዚአብሔርን እውነት እሱ በፍጹም ከፕራንክ ውጪ አይመስልም። ምክንያቱም የተለመደ ነገር ነው መብራት ላይ ማለት ነው። እና የእውነትም ደግሞ የምታውቃቸው አይነት ልጆች ነው ያመጣጡ ማለት ነው። መጣ ማለት ነው። አባዬ መስታወት ያው እንደሚለው ኖርማሊ አልወድም ማለት ሳያስፈቅድህ መኪና ምናምን የሚነካው ነገር መጠየቅ አግባብ ነው፣ ግን መኪናህን በጨርቅ መንካት አግባብ አይደለም ብዬ ነው የማስበው። ምክንያቱም ፌር አይደለም እና እናድዳለሁ፣ አልወድም። ከዛ መጣና ፍራንክ ምናምን ሲለኝ አይ መብራት ላይ ነው ያለሁት ምናምን ተሻግረ ያልኩት ቢሻገር ጥየው ልነዳው ነው። አበረታች አይደለም እውነት ለመናገር። ከዛ ተሻግረህና አልኩት አይ ብትሰጪኝ ደስ ይለኛል። ለምሳ ምን ቢለኝ ጥሩ ነው ለምሳ 20 ብር ብትሰጪኝ ሲለኝ እንዴ አንተ ነህ እንዴ የምትተምነው ጭራሽ አልኩት። እንዴ ተምነህ ትነግረኛለህ እንዴ ነው አለ። አይ እሺ 10 ታረጋዋለህ አለኝ። እሰይ እግዚአብሔር ይስጥህ የእኔ ጌታ። ቆይ ከዛ አጠገብ ያለችው ሴትዮ ቆንጆ ልጅ ነህ ታምራለህ፣ ለምን ሰርታ አትበላም አለች። አይደል ሰርተህ ብላ። ሌባው ይሄ ነው። ሌባው ይሄ ነው። ና ሌባው ና ና። እሺ ና እዚህ ጋር ሞባይሉ የጠፋበት ጠጋ። አይ አደነጋገጡ የምር ያሳምናል እሱ። እሺ የማ ምንድነው ያደረጓችሁ? ስልኬ ምናምን ሲል ዞሬ ሳይው ደነገጥኩ። የእውነት ነው እና አጠገቤ የነበረው እሱ ነው። ስልኩ ሲጠራ እሱ እግር ስር ነው ያለው እና እንዴት ቶሎ አውጥቼ ልስጠው ለሱ። እዛ ጋር ያለው ጨበሬው ልጅ ይዞታል። ስንጥቅ ያለው ነው ይላል አንደኛው። እሱ ከእናንተ ጋር አይደለም አይደለም እሱ ሌላ ሰው የለም። ሶስተኛው እሱም ሌላ ሰው ነው። ይሄን እኮ መተውታል። መቱት እንዴ? ጸጉሩን ይዞታል። ማን? ሌላ ሰው ተሳፋሪ ሊመታው ነበረ። እሺ ሊመቱት ሲሉ አትምቱት፣ ህግ አለ፣ ህግ ይዳኘው። ለምን ደሞ ትመቱት አልኩኝ። እሱ ደግሞ ሌባ ነሽ አንቺ ራስሽ ከሹፌሩ ይባልሽ ሌባ። ቆይ ጠቤት እኔ ግሞታ መሄድ እፈልጋለሁ። ጠቤት እስኪ አንተ በእናትህ በእውነት በጣም ነው የሰደበኝ። በጣም ነው የሚሳደበው። ይሄ ደግሞ ሰጥቶኝ ነው። አትሊስት ሌላ ነገር እንኳን አታወራም እንዴ? ሰጥቶኝ ነው ያዝ ብሎኝ። እንደገና ደግሞ ያስደነግጣል ሲጀምር። ይሄ ደግሞ ስልኩን መጀመሪያ ያዝ ብለህ ለምን ሰጠኝ? እንዲህ አይነት ሌብነት አለ እንዴ? ያዝ ብሎ ነው የሰጠኝ። መኪናው ሰው እንዳይወርድልኝ ፖሊስ ጣቢያ ሲል እሺ ያልኩት እሱን እንሄዳለን ሲል ግን እኮ እኔ ሰጥቻለሁ። ከኔ ሰጠኝ አለኝ እሱ ማለት
ያው ከሱ ግር ስር አንተ ራሱ እንዴ ዝም ብለህ ትሰጠኛለህ አለኝ። እሱ እንዴ ምንድነው የምትለው እንዲህ ሲል እና እያለቀስኩ ነበር መስጠት የነበረብኝ። ይሄ ድንጋጤው የምር ያሳምን ነበር። ያረጋጉ ሴትዮ ሌላ መንገደኛ ምንድነው አርዳ አለው ሲያለኝ ሰውዬ ነኝ። አዎ ለምንድን ነው ላፕቶፕ ይዟል፣ ሱት አድርጓል ምናምን የሌባ መኪና ነው። እኔ እንደውም አንዳንዱ ጋር ፈርቼ ሂሳብ አልቀበልም ነበር እየደነገጥኩ ማለት የሌባ መኪና ነው። ሂሳብ ሲቀበል አላየሁትም። የሌባ መኪና ነው አለ። እዛ ጋር ወርደኝና አርዳሃለሁ ሲል እሷ ስሜት አይሆነች ዘባለ ረዛ ምን ታመጣለህ ብላ ዞረች። እስከዛ ሰዓት አልዞረች። ብታግል አንተ በስመ አብ የእሱ እንዳለ ሆነ ግብቻ ማለት አታወራውም እንጂ በጣም የሚገርም ነበረ። መጨረሻ ላይ እኮ ሴትዮዋ ባይኖር ራሱ የሚወርድ አይመስልም። ተለምኖ ነው የወረደው። ከእንትን ደግሞ ይሄ ምን ሰዓት እንደሾለከ ሁላ አላውቅም። እኔ እኮ ይዤው ልሄድ ነበር አዙሬ ማለት ነው። ኦኬ ወደ ፖሊስ ጣቢያ አይደለም ልጅ ነህ ለምን እንደዚህ ታደርጋለህ ልለው ማለት ነው። እሱ ከወረደልኝ በኋላ ቢየስ ሾልኮ እንደወረደ ነው አላስታውስም ጭራሽ። እና የሷ ለማንኛውም እናመሰግናለን። ነይ አንቺ ቼና አይደለም ሰፖርተር አለኝ መስካሪው ና ወደዚህ ጋር እስኪ ምንድን ነው ያደረጓቸው እነሱ? እኛ ምሳ በልተን ልክ ስንመለስ ዝርዝር ብር ኦልሬዲ ስራ አልጀመርም። ገና እጃችን ላይ ያለው ስንት ብር? 40 ብር እጃችን ላይ ያለው ገና እየሰራ ነው። እና የሆነ ሰውዬ ከኋላ 100 ብር ልስጥ ሲለኝ ቆይ ዝርዝር ስላልያዝኩ ስንወርድ አልኩ። በዚህ ግርግር ማለት ብር አለመያዜን እያወቀች እሷ ምን መልስ ስጠኝ አለች። የምን መልስ? አሁን የሰጠው 100 ብር እና በጣም የምሬ ሸዊት ያሳዘኳት እናቴ ትሙት አልኳት። እሱ ተረጋጋ ነው አለ። እሱ ሳይ እየመሰከረ ነው እኮ አለ። አንተ ምን ነው ፈጣጠንክ አልኩት። ሰውዬው አይ የሌባ መኪና ቢሆን ነው እንዴ በጣም እየፈጠንክ ነው ምናምን አልኩት። ከዛ መንገድ ላይ ወረደ። እየፈጣጠንክ ትላለህ ከሰረክ አሰርክም ሌባ አገጫም ብሎ እኛ በጣም ማለት እስከ መጨረሻዋ ድረስ ውስጥ ያለውን ሰው ለማሳመን በጣም ጥረት አድርጋለች። የሚገርም አክቲንግ ነበር። አክቲንግ ከሆነ አይቀር በጣም ደስ የሚል አክቲንግ ነው ያለሽ። ቢሽ ነው አይደል? ስቶርጅ ራሱ ብር ይዘሽ አይቼሻለሁ አለ ብር ይዘሽ አይቼሻለሁ ግን የሰጠሽው አይ አይመስልም። እሱ ልጅማ አዳልቷል። ዘርዘርዬ እሱ ማለት ነው አሳይቼው ነው አሳየሁት ለሱ አውቄ አውቃ እንደዚህ አለች እኮ። ኦኬ መጀመሪያ ግን ስትሰጪ አላየሁሽም አላት። ግን በኋላ ላይ አምኖሻል በደንብ አምኖሻል። እኛን እንዴ ውሃ ደፍታበት ነው የሄደችው። አውቃ ግማሿ ውሃ ከቦርሳው ደፍታበት ነው የሄደችው። የተደፋብኝ ነው ቾፍ አደረገችው ውስጥ አበርኩ። ከዚህ በኋላ አልሰራም ብዬ በጣም ጎበዝ አጨብጭቡላቸው። መኪና እንኳንስ ሰውን ያህል ነገር ገጭቶ ድንጋይ እንኳን ሲመታ ያስታውቃልና ምንም ሰው እንዳልመታ አውቃለሁ። ግን ተገጨ ምንድነው ማረገው? ግራ ተጋባው ነው ዝም ብዬ ቁጭ አልኩኝ። ከወጣው ሌላ ችግር ልፈጥር ነው ያሬድ መስል ቲጂ መተሽዋል አላለኝም። ከዛስ ወጣና ምኖ ሲመታ አይደለም የሚያየው ሰዎች ከበት ምናምን ሲላየ ከዛ ቢመታ ነው ብሎ አሰበ እሱና ቲጂ መተሽዋል አለኝ። ከዛስ መቶ ምን ቢል ጥሩ ነው? አረ ቲጂ የታሉ ሰዎች የዚህ ሰዓትማ ቢመጡ አይሻለንም እንዴ አለ። ደንግጧል ማለት ነውና እኔም ግራ ገባኝ። ከዛ ሰዓት ጀምሮ ዝም አለ። ወያላም ሹፌርም የነበርኩት እኔ ነኝ። ማውራት አልፈለገም፣ ዝም አለ። ያኛው መጣና በመስኮት በኩል መጣና ማለት ነው በቃ ልጁን ገሽተሽዋልና ምናምን በቃ ብር ቦጭቄለታል አለኝም። ከነበርኩበት ድንጋጤ በብስጭት ያነቀለኝ ይሄ ነው። ምን ማለት ነው? ብር ቦጭቄለት አልቦጭቅም፣ ብር ልጁን አስገባ ሐኪም ቤት ይዤ ሄዳለሁኝ አልኩኝ። አይ መቦጨቅ አለብሽ አልቦጨቅ ትንጣጣለሽ እንዴ ምናምን ብሎ መሳደብ አልጀመረም። አሁን ከዚህ ጋር ሰጣ ገባ ልገባ ነው። ልጁን ነው ማሳከም ያለብኝ ምናምን ብዬ ልጁን አስገቡልኝ። ሐኪም ቤት አልሄድም። እንዴት ነው የምትሄደው? ወጌሻ ገባ። ከዛ የሆነ ልጅ መጣና ቲጂ ብር እንዳሰጪው አለኝ። ብር እኔ ቢሰጠን ብትለኝ አልሰጠውም፣ እኔ አሳክማለሁ እንጂ ብር አልሰጠውም። ከዛ ገባ ምናምን ስል ታካብጃለሽ ምናምን ብሎ የሆነ ስድብ ሰደበኝ። እኔ ስድብ የመስማት ጊዜ አልነበረኝም የዛ ሰዓት ላይ። ከዛ እሱ እንደውም እንዲገባ አልፈለኩኝ፣ ምክንያቱም አዋራ እያጨሰ ምናምን መሰለኝ የእውነት ስለመሰለኝ እሱ እንዲገባ አልፈልግም እላለሁ። ማን ስለሆንሽ ነው ምናምን አለና ገባ ማለት ነው። የዚህ ሰዓት ላይ ነው እንትና መጣ ይዴ መጣልኝ ማለት ነው። ከዛ ይዴ
ሲመጣ ጊዜ በቃ ቲጂ ተይው እኔ እንትን እለዋለሁ ምናምን አለኝ አሳክማለሁ። እሺ ከወሰድኩት ግን አሉ እኔ እንደሚይዤው እንደሚደርግጠኛ ስለሆንኩ ገብቶ ተኝቷል እኮ መሬት እየተሰደበኝ ገብቶ ተኝቷል። ከዛ ይሁን ብቻ ይግባ ብዬ ልወስደው ስል የምወስድ ደግሞ የመንግስት ሐኪም ቤት ነው እያልኩት ምክንያቱም ለመሰል የግል ሐኪም ቤት ነው ካልኩኝ ብር በቃ ጨምረሽ አምጪ ሊልህ ነው። የመንግስት ከሆነ በመንግስቱ ብር አምጪ ነው የሚልህና ገብቷል። ከዛ እነዚህኞቹ ልክ ይዴ ሲመጣ እሱን በቃ እኔ ያሳክምልሻለሁ ምናምን ሲል ለሱ ሰጠውና ሰው ጫንኩ። በዚህኛው እንትን እያለን እነዚህ ገብተውልሃል ለካ በማለት እሱና እሷ እኔ እንደውም የመሰለችኝ ያቺኛው ናት። መልኳን አይታየኝም። ይሄ ስፖኪዮም ለራሳቸው እንዲመች ምናምን ስለነበር በደንብ አላየሁም። ድምጿን በጣም ሰማይ ነበረው። ከዛ 100 ብር መልስ ስጠኝ እንጂ ምናምን ትላለች። ከዛ ከሱ ጋር ዳያሎግ ሲለዋወጡ ሳይ ተቀብላል እንዴ ያሬዱ አልኩት። ታሪ ነበር ስሙ። ተቀብላል እንዴ አልኩት። አረ ምናምን አላለኝም። እኔ መሰለኝ ሲጠቅሰኝ የሆነ ሲቹዌሽን ፈጥሮ ሊያጨቃጨቅ መስሎኛል። ከዛ በቃ እኔም ዝም ብዬ በመሀል እየገባ ምን እንደወሩ አላውቅም ብቻ እያወራ ምናምን ይሄድን። ከዛ እነዚህ እንትን ሲሉ አብሮ እንደገቡ ገባኝ። በፕራንክ ደረጃ ግን አይደለም ለሌብነት የገቡ። ከዛ እሷን ሌባ ማለት አልፈለኩም። ያለ ምርጫ ምድረ በቃ ስጣትና ትውረድ ሴት ስለሆነች አዎ የእውነት እና ሰጣችኋት። ስንት ብር ነው መልስሽ አልኳት። 97 ብር ከ25 ሳንቲም ጎበዝ ነው አላለችኝም። ከዛ ምን አልኳት መሰለ ስለተናደድኩ በቃ 25 ሳንቲም አንተ ለሌላ ሰው መልስ እንሰጣለን 97 ብር እንሰጥሻለን አልናት። አዎ ብሬን ከሰጣችሁ ምናምን አለች። ችግር የለም ሰጣት በቃ ተሰጣት ይዛው ወረደች። እኔ ያው ፍራንክ ነበር ኪስ ውስጥ የነበረው ታክሲ እየሰራው ስለነበር መጀመሪያ አሪፍ ነው። ሁላችሁም የሰራችሁት ደስ ይላል። እና በቃ ትወና ትችላላችሁ። እና ያው እኔ የማውቀውን ነው የምናገር አይደለም የሆነ እንደ ለበል ብዬ ነው። እና ጥሩ ነው የሰራችሁት ነገር። እንደዚህ ደግሞ እንደሰራችሁት ቀጥሎም ሌላ ነገር አብራችሁ ብትሰሩ ፊልምም ሌላም ነገር አስባችሁ ብትሰሩ ጥሩ አቅም አላችሁ። ውጤቱ ደርሶናል። በአምስት መልኩ ነው የተሰጠው። የመጀመሪያው ከትራፊክ ከመንገድ ስነ ስርዓት አኳያ የትኛው ነው በትክክለኛው ሕግን አክብሮ ቆሞ የጫነው? ከትራፊክና ከመንገድ ስነ ስርዓት አኳያ የተሰጠ ነጥብ አለ። ሁለተኛው ነጥብ ደግሞ ይህንን የሰጠው ያው ኢንስፔክተር አሰፋ መዝገቡ ነው ከሙያው አኳያ ማለት ነው። ሁለተኛው ከአሰራሩ ራሱ የታክሲ ሹፍርናና ከረዳትነት ከአሰራር ጋር በተያያዘ የተሰጠ ነጥብ ነው። ይህንን ደግሞ ነጥብ የሰጠልን ካሳንቺስ ተራ አስከባሪ የሆነው እዮቤ ነው። ለንብረት ከማድረግ ጥንቃቄ አኳያ ከባለ ንብረቶችም አንድ ዳኛ ነበር። እንደዚሁ ምን ያህል አዝናንቷል ከሚለው የተሰጠ ነጥብ አለ። አምስተኛው ደግሞ ካስገኘው ገቢ በአጠቃላይ ተደማምረው ውጤቱ እንግዲህ የሚከተለው ነው። 9.65 በማምጣት አንደኛ ትዕግስትና ልጃሬን በነገራችን ላይ የነጥብ አሰጣጡ ከመንገድ ስነ ስርዓት እንትና ማኳያ ኢንስፔክተርም እንትን ሊል ይችላል። ስርዓት የጠበቀ ነው። የረዳቱ ራሱ አይደለ ስርዓት የጠበቀ ነው። እሱ ራሱ እንደ ተራ አስከባሪነት እጅግ እያደነቀው ነበረ። ስለዚህ ያሸነፈው ቡድን ሽልማቱ የሚሆነው ለሁለቱም አንዳንድ ሙክት በግ ነው። አንዳንድ ሙክት በግ ቆንጆ ሙክት በግ ተዘጋጅቷል። እንግዲህ ይመስል ነበር። ክቡራን ተመልካቾቻችን ፕሮግራማችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። መልካም በዓል ይሁንላችሁ። እናመሰግናለን።